ዓለምን ለሁለት ጎራ ከፍለው እያስጨነቋት ይገኛሉ። በተለይ ደግሞ የመካከለኛው ምስራቅ የዓለማችን ክፍል አሁንም ውጥረት ላይ እንዳለ በየጊዜው የሚወጡ ዓለም አቀፋዊ ዜናዎች እየነገሩን ይገኛሉ። የዛሬም የወሬ ነጋሪ የዓለም አቀፍ ትንታኔያችን የሚያተኩረው እዚሁ መካከለኛው ምስራቅ ጦርነት ላይ ስላለው ውጥረት ይሆናል። እንደ ቴሌግራፍ ዘገባ ከሆነ ዶናልድ ትራምፕ የሆርሙዝ ወሽመጥ በጥብቅ ተዘግቷል ሲሉ በወሳኙ ወሽመጥ ላይ አሜሪካ ያላትን የበላይነትና ቁጥጥር በልበ ሙሉነት እየተናገሩ ይገኛሉ። ነገር ግን በእንዲህ እንዳለ በህንድ ውቅያኖስ ላይ ደግሞ ኢራንን የምትደግፍ ናት የተባለች መርከብ በአሜሪካ ባህር ኃይሎች እጅም ወድቃለች እየተባለ ነው። ነገር ግን የባህር ኃይል ሊቃኖች ደግሞ እንደሚያነሱት ከሆነ የአሜሪካ የመከለከል ውሳኔ ምን ያህል ውጤታማ ነው በሚለው ጥያቄ ላይ ጥርጣሬ እንዳላቸው ነው የተጠቀሰው። ይህ ማለት ደግሞ አሜሪካ አሁን የበላይነቱን በሆርሙዝ ወሽመጥ ላይ እያጠነከረችው እንዲሁም ደግሞ እጇን እየሰደደችና ይህንን ከ20% በላይ የዓለምን የነዳጅ እንዲሁም ደግሞ የጋዝን የሚያስተላልፈው ይህ የሆርሙዝ ወሽመጥን የመከልከል አቅሟ እስከምን ድረስ ነው ብለው በሚያነሱበት ጥያቄ ላይ ሊቃኖቹ የመለሱት መልስ ጥርጣሬ የተሞላበትና እርግጠኛ ያልሆኑበት ነገር ነው። ኢራን ደግሞ በዚህ በኩል ወዳጄ ናቸው ላለቻቸው ሩሲያን ጨምሮ እንዲሁም ደግሞ በወዲያ በኩል የሩሲያ ወዳጆችን ጨምሮ የሆርሙዝ ወሽመጥን ሲያልፉ ሲተላለፉና ሲያገድሙ የማለፊያ ገንዘብ እንዲሁም የመተላለፊያ ስባሪ ሳንቲም አላስከፍልም አልቀበልም እንዳለች የሩሲያ ሚዲያዎች እየተናገሩ ይገኛሉ። ወዲህ ደግሞ ከአሜሪካ ጋር ሰጣ ገባ ውስጥ ያለችው ደግሞ ኢራን መሪዋ ሙታጃባ ካሚኒ በከባድ ቁስለት ላይ እንደሚገኙ አንዳንድ ባለስልጣናት ለኒውዮርክ ታይምስ ተናግረዋል። የኢራን መንፈሳዊ መሪ ሙታጃባ ካሚኒ ፊታቸው ላይ የፕላስቲክ ቀዶ ጥገና ሲያስፈልጋቸው ለእግራቸው ደግሞ አርቲፊሻል እግር እንደሚገጠምላቸው እየተጠበቀ ይገኛል። ይህ ሁሉ የሆነው ደግሞ አሜሪካና እስራኤል ባደረሱባቸው የአየር ድብደባ ቤተሰቦቻቸው ሲሞቱ እሳቸው ደግሞ በአላህ ምሕረትና እርዳታ ከተረፉ በኋላ ነው። ጦርነቱም ከተጀመረ ጊዜ ጀምሮ በይፋ እንዳልታዩ ነው እስካሁን ቴሌግራፍ የገለጸው። ነገር ግን ምንም እንኳን ፊታቸው ላይና ከንፈራቸው አካባቢ የቃጠሎ አደጋ ቢደርስባቸውም እግራቸውን ቢሰናከልም ቢያነክስም አሁንም ግን ግንኙነቶችን መቀበልና ውሳኔዎችን ማስተላለፍ እንደሚችሉ ነው እየተገለጸ የሚገኘው። ይህ ሁሉ እልቂትና ደግሞ ይህ ሁሉ ውርጅብኝ ኢራን ላይ የሚወርድባት ከጥይት የዘለለ ስንት ረብጣ ዶላር እንደፈሰሰበት አልጀዚራ ብዙ መረጃዎችን ጠቃቅሶ ይገልጽልናል። የአሜሪካውና የእስራኤል ጦርነት በተጀመረባቸው የመጀመሪያዎቹ 2 ቀናት ውስጥ 5.6 ቢሊዮን ዶላር የሚጠጋ ጥይት ጥቅም ላይ ውሏል ሲል አስነብቧል። ከነዚህም መካከል 1200 ሚሳኤሎች ከ4 ሚሊዮን ዶላር በላይ እንደሚገመቱም ጠቁሟል። በዚህም አይበቃም። ኢራን ሆይ የኒኩለር ፕሮግራምሽን ካላቆምሽና ሰርጡንም ካልከፈትሽ አፍንጫይ ስር ነኝ፣ በማንኛውም ሰዓት እንደ አራስ ነብር በላይሽ ጉብልል እችላለሁ ለማለት ፈልጋ አሜሪካ 3ኛውን አውሮፕላን ተሸካሚ መርከብ ኢራን ላይ ጫና ለማድረስ ስትል በኢራን ግዛት አቅራቢያ እንዳስታከከች ነው የተሰማው። የጦርነቱ ቀስቃሽ ደግሞ እስራኤል የተባባሪዋን የአሜሪካን ቃል ነጠቅ አድርጋ የእስራኤል መከላከያ ሚኒስቴር እንደገለጹት ከሆነ የኢነርጂና የኤሌክትሪክ ተቋማትን ኢላማ በማድረግ የኢኮኖሚ መሰረት ልማቷን በማውደም ኢራንን ወደ ድንጋይ ዘመን እንመልሳታለን ሲሉ በአባታቸው ቃል ኢራን ላይ ዝተዋል። እንደሚታወሰው ከሆነ የዛሬ ስንት ጊዜ አሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራንን ሲያስጠነቅቁ እንዲሁም ደግሞ ኢራን ላይ እርምጃ እንወስዳለን ሲሉ የተጠቀሙት ቃል በቃል ወደ ድንጋይ ዘመን እንመልሳታለን የሚለው ነው። እንዲሁም ታዲያ የእስራኤል መሪዎችም የሳቸውን ቃል እየተጠቀሙ ኢራን ላይ እየዛቱ እንደሆነ እነሆ እነዚህ መረጃዎች ጠቁማሉ። ትራምፕን በበኩላቸው የኢራን መሪ ማን እንደሆነ አላውቅም ሲሉ ደግሞ ሌላ የስላቅ ንግግራቸውን እንደተለመደው ሸንቆጥ እያደረጓትና እያስተላለፉ ይገኛሉ። አስታውሱ ብለው ንግግራቸውን እንደጀመሩት ትራምፕ ካሚኒ ጠፍቷል፣ ወደ አረንጓዴ ሜዳዎችም ሄዷል፣ ቡድኑም ሙሉ በሙሉ ጠፍቷል፣ ሁለተኛው የተተካውም ጠፍቷል፣ ሶስተኛው ደግሞ ማን ይሆን እያሉ እየተሳለቁባት ይገኛሉ ኢራን ላይ። እውነት ነው ውድ አድማጮቻችን፣ ማን ይሆን ኢራንን ብቻ ሳይሆን ዓለም ከገባችበት ጣጣ ነቅሎ የሚያወጣት?
እውነት ነው። ኢራንን ብቻ አይደለም ዓለምን የሚያድናት አካል ከማን ነው የሚመጣው? እንዲሁም ደግሞ ከየት ነው ሊመጣ የሚችለው? ይህ ሁሉ ጥያቄ ለጊዜ ብቻ ነው የሚሰጠው። መልስ ያለውም ራሱ ጊዜ ብቻ ነው። እናንተስ ውድ አድማጮች እስቲ አስተያየታችሁን ስጡበት። ዓለም እንዴት እየሄደች ትገኛለች? እናንተ ማመለካከት ደግሞ እንዴት ነው? በሁለት ጎራ ተከፍሎ እነሆ ዓለም ውጥረት ውስጥ ናት፣ እነሆ ዓለም አጣብቂኝ ውስጥ ናት። የእናንተስ ምልከታ ምንድን? ዓለምን ከገባችበት ውጥረት የሚያወጣው የእውነት አሜሪካና ኢራን እንደሚደራደሩባቸው ነጥቦች ነው ወይስ ደግሞ የእውነት የሚደራደሩበት ጠረጴዛና የሚያደራድሯቸው ሀገራት ናቸው ዓለምን አሁን ከገባችበት ጣጣ የሚያወጣው? ይህ ሁሉ ጥያቄ የሚሰጠው ለጊዜ ነው። ጊዜውን በጊዜው መልስ ይሰጠናል ብለን ተስፋ እናደርጋለን። ውድ አድማጮቻችን ከዓለም አቀፍ ካገኘናቸው ወሬዎች መካከል በትንታኔነት ያነሳ ነው እነዚህን ወሬዎች ይመስላሉ እና በየጊዜው ደግሞ ትኩስ ወሬዎችና ትኩስ መረጃዎችን ማግኘት የምትፈልጉ ከሆነ እንዲሁም ደግሞ በየጊዜው ሰፋ ያሉ ትንታኔዎችን እንደዚህ መስማት የምትፈልጉ ከሆነ ይህ ወሬ ነጋሪ የተሰኘው የዩቲዩብ ቻናላችን ጥሩ አማራጭ ነው። ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ስል እየጋበዝኩኝ እንዲሁም ደግሞ እናንተም ይህ ወሬ ነጋሪ የተሰኘውን የዩቲዩብ የወሬ ዜና ቻናላችን ለወዳጅ ዘመዶቻችሁ እንድታጋሩ እንድታካፍሉ ሼር እንድታደርጉ ስል በአክብሮት እጠይቃለሁ። ጤና ይስጥልኝ። በሰላም እደሩ፣ በሰላም ዋሉ፣ በሰላም አምሹ።